ከሰነበተ እንግዲህ አንድ ቪዲዮ ተለቆ ነበር። ምናልባት ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ ስለምትሆኑም እጅግ በጣም ነው የምናመሰግነው። እንግዲህ በአንዳንድ ነገር መተናል ማለት ነው። በተለይ አረብ ሀገር ያለን ልጆችን የሚያጠነጥን ርዕስና የሚመለከት ነገር ነው። ይህ ቪዲዮ ትንሽ ሰንበት ብሏል። አይ ቲንክ 15 ቀን ምናምን ይሆነዋል ብዬ ተስፋ አደርጋለሁ። እና እኔም ሀሳብ አስተያየት እሰጥበታለሁ እንደማንኛውም የሚዲያ ሰው ወይንም ዩቲዩበር ብዬ። ነገር ግን አልተመቸኝም። ብዙዎቻችሁ እንግዲህ አረብ ሀገር ያላችሁ ሰዎች ታውቃላችሁ ብዬ ተስፋ አደርጋለሁ። አንዱን ስንል አይመችም ማለት ነው የሰው ቤት። ነገር ግን በጣም ተሰምቶኛል። ለምን በጣም አዝኛለሁ። ቪዲዮውን በተመስጦ ነበር የሰማሁት። እያለቀስኩ በቃ ዝቅርቅርቅርቅ ባለ ስሜት ነበር እያየሁት ያለ። ምክንያቱም ይሄ ነገር እኛ አረብ ሀገር ያለን ልጆችን ስለሚመለከት አረብ ሀገር ያሉ ልጆች የሆነ ነገር ሲሆኑ አልወድም። ምክንያቱም የአረብ ሀገርን ድካምንና ልፋትን ስለማውቀው ትንሽም ነገር ሲሆኑ በጣም ነው በቃ የሚሰማኝ። አይደለም ይሄን ያህል ነገር እንግዲህ እዚህ ጋር በምስሉ ላይ የምትመለከቷት እህታችን እጅግ በጣም የምታሳዝን እንግዲህ 10 አመት ይመስለኛል አረብ ሀገር የሰራችው። በጣም ያሳዝናል እውነት ለመናገር አይደለም 10 አመት አረብ ሀገር አንድ ወር ራሱ ስለ አረብ ሀገር የሚያውቅ ያውቀዋል ማለት ነው። እና በጣም ያሳዝናል። የኛ ነገር በቃ በተለያየ ሰው ነው ገንዘባችን የሚበላው። እንግዲህ ያው የመጣሁበት በገንዘብ ጉዳይ ነው። ይቺ ልጅ እንግዲህ ባለትዳር እና የልጅ እናት እንደሆነች ተናግራለች ማለት ነው። ነገር ግን እንግዲህ የገንዛ ባሏ በገንዛ ብሯ እንደው ድፍረት እኮ ነው። ድፍረት እውነቴን ነው የምላችሁ። እኔ እንደው ያልሰሩበት ገንዘብ እንዴት እንደሚጣፍጣቸው እኔ ግራ ግብት ነው የሚያደርገኝ። እንደው እግዚአብሔርን በነገራችን ላይ ለለቱ ይመስለናል። መጨረሻ ላይ ግን የሰው ገንዘብ አይደለም የሰው ገንዘብ የራሳችን ገንዘብ ራሱ አልሆነንም። እና እቺ ልጅ እንግዲህ በጣም በሚያሳዝን ሁኔታ በጣም እያለቀሰች ነበር። የገንዘብ ባሏ እንግዲህ በሷ ብር ደግሞ አግብቶ ምን ብሎ ኢቭን እንኳን ልጅ የምትበላው አታ 10 አመት ሆኖኛል። በጣም ስትናገር 10 አመት ሰርቼ ጫማ የለኝም የምበለው የለኝም ስትል እኔ በጣም ነው የተሰማኝ። ምክንያቱም እንደዚህ ምን ሆን ከሆነ ለምንድነው አረብ ሀገር የምንሄድ? የእውነቴን ነው የምላቸው። አብዛኞቻችን እንደምታውቁት ፊታችን ማዲያት የተለያየ ምክንያቱም ማዲያት የሚመጣው ከሀሳብ ከጭንቀት ነው። ብዙ ነገር ነገኛ የተሻለ ነገር እንሆናለን ያልን ነው አይደለ? ፊታችንን እንደዚህ ያበላሸነው እንጂ ወይንም አርጅተን ወይንም ሌላ ነገር አይደለም። ነገር ግን በነገራችን ላይ ማዲያት ከጭንቀት ይመጣል። ከሀሳብ እንቅልፍ ከማጣት እንቅልፍ እንኳን እኔ እግዚአብሔር ይመስገን እተኛለሁ። ግን በጣም እጨነቃለሁ። ምክንያቱም ለምን ትጨነቂያለሽ ማለታቸው አይቀሬ ነው። ያለሁት ሰው ሀገር ነው። የራሴ የሆነ ነገር ያስፈልገኛል ነገ ምናምን የተሻለ ነገር ምክንያቱም እስከመቼ ድረስ ሰው ሀገር ላይ እና ይሄ ነገር ስለሚሆን ሁላችንም ፊታችን በማዲያት የተጠቃ ነው ሰው እና እንደዚህ እያደረግን የሰራነውን ብር አልባሌ ቦታ ላይ ከጣልነው ምንም ፋይዳ የለውም እውነት ለመናገር ማለት ነው። እና በጣም ያሳዝናል። እኩል ወንድሞቻችን ብራችን ይበሉናል። ቤተሰቦቻችን የተለያየ እና እኔ አንዳንዴ ምን አድርገን ነው እላለሁ። የእውነት በጣም ጥፋታችን ምንድነው ምናምን ሁሉ ነው የምለው በእውነቱ ከሆነ ማለት ነው። እና እጅግ በጣም ልብ ይነካል። እጅግ በጣም ያሳዝናል። እንደዚህ አይነት ነገር መስማቱ ምናልባት አረብ ሀገር ያለን እናውቀዋለን ድካሙንም ሁሉንም ነገር ብዙ ነገር እየናፈቀን የፈለግነውን አናድርግ የፈለግነውን አንለብስ የፈለግነውን አንበላም አንጠጣም። እኔ እግዚአብሔር ይመስገን በምግብም በምብልም እግዚአብሔር ይመስገን። ግን ከእኛ የባሱ ደግሞ በጣም የሚያሳዝኑ እህቶች አሉ። እውነት ለመናገር ኩሽና ተቆልፎባቸው ምናምን አይበሉም በስነ ስርዓት ምናምን የተለያየ ነገር አለና እንደዚያ እያደረጉ ነገ የተሻለ ህይወት እንኖራለን ብለው እድሜያቸውን ህይወታቸውን ብዙ ነገራቸውን እየገደቡ እየመጡ እንደዚህ ከሆነ ማርያምን እኔ ቢቀር ምን አባቱ ስደት ነው እግዚአብሔርን። እና እኔ በጣም ነው የተሰማኝ። እቺ እናታችን እንግዲህ እድሜዋ ሄዷል። ባይ ዘ ዌይ 10 አመት አረብ ሀገር ቆይታ ድጋሚ እንኳን ልሂድ ብትል መሄድ አትችልም። ምክንያቱም በጣም ይደክማል። እግዚአብሔርን አሁን በቃ አሁን ስራ የምሰራው ራሱ አንዳንዴ የሆነ ድክም ይለኛል። በቃ ያለ ፍላጎት ደግሞ የሆነ አስባችሁ ሀገር ለመሄድ ስታስቡ ደግሞ ማለት ነው ስራው ራሱ አይሄድላችሁም። በቃ ስራ እያላችሁ ዝም ብላችሁ ቁጭ ስራ እያላችሁ እግዚአብሔርን እና ይሄንን እኔ የተረዳሁት ይሄንን እውነት ለመናገር ማርያምን እና እኛ እስከመቼ እኔ አንዳንዴ እግዚአብሔርን ካልሆነ እንደዚህ ሴተላጤ ምናምን ሆነን በቃ ገንዘባችን በራሳችን ቦክስ ሴቭ አድርገን ትዳሩ ምኑን በኋላ ይቀራል በኋላ ይደርሳል ብዬ ነው አሁን እኔ የተረዳሁት። እና ብዙ እህቶቻችን እንደምታውቁት በቲክቶክም ስንሄድ እህቶች ተበሉ ነው። በዚያም ስንሄድ እህቶች ተበሉን። ፈጣሪ ወይ ትዕግስቱን ስጠኝ። እኔ አንዳንዴ ተስፋ እቆርጣለሁ። የእውነት በተለይ በቃ በዚህ በትዳር በኩል ምናምን በቃ ተወኝ ነው የምለው። እኔ ብዙን ጊዜ እኔ ትዳር አይደለም በቃ ተወኝ ትዳር ልኖርበት ምናምን አልፈልግም ሁሉ እላለሁ እግዚአብሔርና ምክንያቱም ካለው ህይወት ካለው ነገር
በጣም የሚያስፈራ ህይወት ስላለ ማለት ነው። በጣም ያሳዝናል። ይቅርታ ያለው ነገር በጣም ነው የሚያሳዝነው። ማርያምና እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ነው የምለው። በተረፈ ግን እኔ ምንም የምለው ነገር የለም። በጣም ነው ያዘንኩት እውነት ለመናገር ሳያት ምናምን በጣም ነበር በተመስጦ ሳያት የነበረና ስለዚህ እኔ እንጃ ምን እንደምል እኔ ግራ ነው የሚያጋባኝ አንዳንዴ ማለት ነው። የምር በዚህ ልክ ራሱ መሆን የለበትም። ምክንያቱም እኛ ብዙ ነገር አረብ ሀገር ስንሰራ ታውቃላችሁ፣ ብዙ ነገር እየገበርን ብዙ መስዋዕት እያደረግን ብዙ ነገር እየሆንን ነው የምንሰራው እና ስለዚህ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ነው የምለው። በጣም ከባድ ነው በየጊዜው የምንሰማው ነገር። እህቶች ብር ተበሉ፣ እህቶች እንደዚህ ሆኑ፣ በቃ ይሄን ነው እኛ የምንሰማ እንጂ ጥሩ ነገር አንሰማም እውነት ለመናገር። ስለዚህ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። የእውነት እኔ ምን እንደምል አላውቅም። ምን ከምን በቃ የሆነ እኔ ያለ ህዝብ ቅርቅርቅርቅ ይልብኛል በእውነት። ምክንያቱም ስደት እንደምታውቁት በጣም ከባድ ነው። ብዙ ነገር አለ። እንደዛ መስዋዕት እየገበርን እየሰራ ነው። ያው ያሳዝናል ያለው ነገር ብቻ እና ለማንኛውም ቤተሰቦቼ ያው ብዙም ወሬ ያላወራባችሁ። አንዳንዴ የሆነ አቅማችሁ በላይ ስትሆኑ በቃ የሆነ በስመ አብ ወልድ እኔ እንጃ ምን እንደምል አላውቅም። ማውራው ራሱ ይጠፋብኛል። በጣም ነው ያሳዘነችኝ። በጣም ከምነግራችሁ በላይ ነው ያዘንኩት። በቃ በጣም የተሰማኝ እና ለማንኛውም እግዚአብሔር ሁላችንም ከእንደዚህ አይነት ነገር ይጠብቅ። የእውነተኛ ሀገራችን ሄደን የተሻለ ኑሮ እንኖራለን። በቃ ጥሩ ነገር ምናምን እንላለን። ነገር ግን ጭራሽኑ እንደዚህ አይነት ነገር ስናይና ስንሰማ በጣም ነው ልብ የሚሰብረው ማለት ነው እውነት ለመናገርና ያለው ነገር ይሄ ነው ቤተሰቦቼ። በተረፈ ግን በሌላ ቪዲዮ እመጣላችኋለሁ። ጋይስ ቻናሌ ሼር አድርጉልኝ። ቻናል እየታየ ስላለ አይደለም ቻናሌ ሼር አድርጉልኝ። እንግዲህ በቅርብ ሀገር ስንገባ በአዲስ ወይኔ አዲስ መቼ ነው ሀገር መትገቢያ አትሉኝ? ሁሌ ነው ሀገር እገባለሁ የምል እኮ እኔ ማለት ነው። ምንም ማድረግ አይቻልም እና ለዛ ነው ውድ ቤተሰቦቼ። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ። ትንሽ ስራ ቤት ያለች ስራዬን ልስራ መሰለኝ። ዝም ብዬ ተቀምጫለሁ። ስራ እያለኝ ቁጭ አውዝ ቤላ ስማሙል እንዴ እኮ ነው በቃ ስልችት ስትሉ እንዲህ ነው ስራ ያስጠላችኋል ምናምን ነገር አትገርም። እና ያለው ነገር ይሄ ነው። በተረፈ ሁላችሁንም እወዳችኋለሁ፣ ከብራችኋለሁ ማሮቼ፣ ፍቅሮቼ። ፈጣሪ በያላችሁበት የዓለም ዳርቻ ይጠብቃችሁ። እንዲሁም ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት ምንም ነገር በቃ ይበላል ለመናገር ያለው ነገር ማርያምን በጣም ከባድ ነው ሀገራችን ኢትዮጵያ። እና ዛሬ የነበረን ቪዲዮ ይህንን ይመስላል። ፈጣሪ ሰላማችሁን ያብዛላችሁ።